ቃዲስ በጣም ሰው አክባሪ ነው። እኔን ይንከባከበኛል። በጣም ጥሩ ሰው ነው ማየ። ኤልሼቢ ሰው አክባሪነቱን አየ ጥሩ ነው፣ ግን ትክክለኛ ባህሪውን የምታውቂው አንድ ቤት ውስጥ አብረሽ ስትኖሪ ነው። ሰዎች እያስመሰሉ ብዙ ሊቆዩ ይችላሉ፣ ግን ዳጣ ድራማ እንግዲህ አቶ ደረጀ የአቢኤል ፍቅረኛ ላይ ሽጉጥ ደቀነበት ማለት ነው። የአቢኤል ፍቅረኛ እንግዲህ በጣም ነው የደነገጠው። በጣም ከመደንገጡ የተነሳ እኔ ግን የትም አታውቁኝም፣ ነገር ግን የመጣሁት ቤታችሁ እንደ ፍሬ ስለሆነ በጣም ይቅርታ፣ እኔ ልትገሉኝ አትችሉም፣ ነገር ግን ከልጄ ላቅራቅልኝ ልትሉኝ ትችላላችሁ በማለት እንግዲህ መልስ ሰጠ። እንግዲህ ሽጉጡ ፊት ቆሞ ማለት ነው። ነገር ግን አቶ ደረጀ እያደረገ ነገር ሁሉ የውሸት ነበረ። እኛም የእውነት መስሎን ደንግጠን ነበረ ማለት ነው። ከዛ በኋላ እንግዲህ ልጄ ጀይና ወንድ ትወዳለች፣ ለዛ ነው በጣም ይቅርታ አስደነገጥኩክ በማለት ይቅርታ ጠየቀ ማለት ነው። ወይዘሮ መድኃኒት እንግዲህ ለናታን መድኃኒት ሰጥታለች ማለት ነው። መድኃኒት እንግዲህ ምግብ ላይ አድርጋ ስትሰታ ለውሀዬ ውሰጂ ብላ ነበረ። ውሀዬ እንግዲህ እንዳትበይ አሜሪካ ወስድሻለሁ ወደ አፍሽ እንዳታስጠጊ ብላት ነበረ ማለት ነው። ውሀዬ እንግዲህ የናታን ክፍል ይዛ ስትሄድ እንግዲህ ናታን አልበላም ስላላት እኔ ግን መብላት ፈልጋለሁ ብላ ቁጭ ብላ እየበላች ናታንም አንቺ ስትበይ አምሮኛል ብሎ አብሮ እየበሉ ይገኛሉ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስገራሚና አስተማሪ የሆነ ድራማ ነው። እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ሊደና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቤቴ ይቀላቀሉ። ሰላማችሁ ይብዛልኝ። ልክም እንደ ምድር አሸዋ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ውድ ቤተሰቦች ሰላማችሁ ብዝት ተረፍርፍ ይበልልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ዳጣ ድራማ እጅግ በጣም አስተማሪ እና አስገራሚ የሆነ ድራማ ነው ማለት ነው። አቶ ደረጀ እንግዲህ የአቢኤል ፍቅረኛ በሽጉጥ ነው የፈታ ነው ማለት ነው። ወይዘሮ መድኃኒት እንግዲህ መድኃኒት ልታመጣ እንግዲህ ለናታን ልትሰጠው እየተወጣጠረች እየተጨናነቀች ትገኛለች ማለት ነው። ናታን እንግዲህ የአቢኤል ጓደኛ ፍቅረኛ ወይም በጣም ግራ ተጋብቶታል ማለት ነው። ምክንያቱም በጣም ትህትና የበዛበት ነው። አቢኤል ይሄ ልጅ በደንብ ታውቂያለሽ እንዴ ይላታል ማለት ነው። አዎ ቃዲስን በጣም ነው የማውቀው ትላለች ማለት ነው። እና ታዲያ በቼ ለመጋባት ፈለጋችሁ አሰባችሁ ይላታል ማለት ነው። በቅርቡ እንጋባለን እናንተን ተዘጋጁ ሲል እንግዲህ ናታን ደንግጦ ብድቅ ብሎ ወጥቶ ሄደ ማለት ነው። ዳጣና አቢኤል እንግዲህ ሳሎን ላይ ቁጭ ብሎ ነበረ። እነሱም ብዙ አላወሩም ነበረ። ዳጣ ደግሞ ግራ የተጋባች አቢኤል ለኔ ብላ ለኔ የተነሳ ብላ የማይሆን ነገር እንዳትገባ እያለች አፈራች ትገኛለች። አቢኤል ግን እውነት እወዳለሁ ከዚህ በፊት እሱ ብዙ ጊዜ ጠይቆኝ ነበረ፣ እኔ ያልተቀበልኩትም ነበረ። አሁን ግን ተቀብዬዋለሁ፣ በጣም ጥሩ ልጅ ነው በማለት ለሁሉም እያስረዳች ትገኛለች ማለት ነው። ነገር ግን ናታን ይሄ ልጅ ምንም ሊዋጥለት አልቻለም። ናታንና ወይዘሮ መድኃኒት እንግዲህ የቃዲስ ነገር ምንም አልተዋጠላቸው ማለት ነው። ወይዘሮ መድኃኒት እንግዲህ እንዲሁ መጠራጠር ስለምትወድ ነው። ናታን ግን ምንም አላማረም። ይሄ ልጅ በጣም ትህትና በዝቶበታል። ለምንድን ነው እንደዚህ ሊሆን የቻለው? እንደዚህ ነው ልጁ በኋላ ላይ ሌላ ባህሪ እንዳያወጣ እያለ በጣም እየፈራ ይገኛል ማለት ነው። በጣም እንግዲህ ግራ ተጋብቷል ናታን ራሱ ማለት ነው። ለምንድን ነው እንደዚህ ሊሆን የቻለ? ይሄ ልጅ ድሮ እንደዚህ ነው ጸባዩን ነው ትህትና በዛበት በጣም እያለ በጣም ግራ እየተጋባ ይገኛል ማለት ነው። አቢኤል በጣም ነው የማውቀው፣ በጣም ጥሩ ልጅ ነው ቃዲስ እያለ ነበረ ማለት ነው። ወይዘሮ መድኃኒት እንግዲህ ቃዲስ መኪና አለክ ቤት አለክ እያለች በጣም ብዙ ጥያቄ እየጠየቀች እያጨናነቀች ትገኛለች ማለት ነው። ወይዘሮ መድኃኒት እንግዲህ እንደዚህ በቀላሉ ከሰው ጋር ሆነ ነገር ከያዘች የምትላቀቅ ሰው አይደለችም ማለት ነው። ውጥር አድርጋ ይዛለች። እንግዲህ ቃዲስንም አልወደደችውም ማለት ነው። ፊት ነስታለች ገና ከማምጣቱ ማለት ነው። አቶ ደረጀ እንግዲህ
ከፈተነም በኋላ ያው ደፋሪና ጎበዝ እንደሆነ ተረድቶታል ማለት ነው። ማሚም እንግዲህ ጥሩ ልጅ ነው የሚመስለው። የአብዬ ፍቅረኛ እንዴት ነው መድኃኒት እንዴት ነው ይሽ ጥሩ ልጅ ነው አይደል ትላለች ማለት ነው ለመድኃኒት። አይ እኔ አይ ትላለች እና ምንም አላለችም። እንግዲህ እሷ አልወደደችውም፣ ገና አልተዋጠለትም ማለት ነው። ለአቤል ከተመቻችሁ እናንተን ተመቻችሁ፣ አልተመቻችሁ ምን ጉዳይ ያላችሁ? እንግዲህ ፍቅረኝነቱ የአቤል ነው የሚኖረው ከሷ ጋር ነው ማለት ነው። ውድ ቤተሰቦች በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ዳጣዬም እንግዲህ በጣም ግራ ተጋብታለች ማለት ነው። የናታን ሰሞኑ ጸባዩ መቀያየሩ የሚያደርገው ነገር ጠፍቶበታል። ቅያል ናታን ማለት ነው። በዛ የተነሳ እንግዲህ ዳጣዬም በጣም ግራ ተጋብቷል። ይሄ ልጅ ምን ሆኖ ነው? ምን ተፈጥሮ ነው? እኔ የማላውቀው ነገር ምን ተፈጠረ? በማለት እንግዲህ ብዙ ነገር እያሰበች ትገኛለች ማለት ነው። ነገር ግን ናታን ያው የሰላምዬ ልጅ ሁለተኛ ልጁም የአቶ ደረጀ መሆኑን ስለሰማ ነው ግራ የተጋባ። በጣም ነው የደነገጠው። በነገራችን ላይ በጭራሽ ያላሰበው ነገር ስለሆነ በጣም ነው የደነገጠው ማለት ነው። ወይዘሮ መድኃኒት እንግዲህ ያው መጎርጎር ትወዳለች። ጎርጎር አውጥታ ለናታን ስትነግረው ናታንም እንግዲህ በጣም ግራ ተጋብቷል። እንዴት ሁለት ልጅ እውነትም እማዬ ተጎድታለች፣ እውነትም እማዬ ተበድላለች፣ እንዴት እንደዚህ ሊሆን ቻለ በማለት ብዙ ነገር እያለ ይገኛል ማለት ነው። ነገር ግን እንግዲህ አቶ ደረጀም ናታን በመቀየሩ በጣም ተጨናንቋል ማለት ነው። ምንም ማድረግ አይቻልም። እንግዲህ ራሱ መጀመሪያ ነው ያጠፋ እንጂ ሁሉንም ነገር በጊዜ አውጥቶ ቢናገር ነበረ መልካም ነበረ የሚሆነው አቶ ደረጀ። እሱም ልናገር አልቻለም። ነገሩ ተተረማምሷል። አሁን በዚህ ሰዓት እንግዲህ ማሚ ቶሎ ቢሰማ በጣም መልካም ነው ማለት ነው። ማሚ ቢሰማ ነገሮቹ ቅልል እንደሚል ተስፋ አደርጋለሁ ማለት ነው። ማሚ ከመድኃኒት ወይ ከናታን ሳይሆን ከአቶ ደረጀ አፍ ብትሰማ ነው በጣም ጥሩ የሚሆነው ማለት ነው። ምክንያቱም እሱ ደብቋት ሌላ ሰው አምጥቶ ቢናገራት በጣም ነው የሚጨንቀው፣ በጣም ነው የምትጎዳው ማሚ ራሱ ማለት ነው። ነገር ግን አቶ ደረጀ አምጥቶ ቢነግራት በጣም ጥሩ ነው ማለት ነው። ነገሩ ዘግይቷል፣ ግን መጀመሪያ ነበረ ቅድማ ነበረ መናገር የነበረበት። አቶ ደረጀ እንደዚህ መቆየት አልነበረበትም። ያው አንድ የሆነ ሆኗል። የሆነው እንግዲህ ወደኋላ አይመለስም። ስለዚህ አቶ ደረጀ አሁን በጊዜ ለማሚ ቢነግራት ሁሉም ነገር ቢያቃልል በጣም መልካም ነውና እንደዛ ቢያደርግ ነው በጣም ጥሩ የሚሆነው ማለት ነው። አቶ ደረጀ እንግዲህ ዛሬ ነገ እያለ ቀኑን እየፈጀ ይገኛል ማለት ነው። ማሚ ቢሰማ በጣም እንደምትጨነቅ በጣም እንደምትጎዳ መቼም ሁላችንን የምናውቀው ማለት ነው። የውሃዬና ናታን እንግዲህ ወይዘሮ መድኃኒት የጨመረበችን ምግብ እየበሉ ይገኛሉ። እንግዲህ የውሃዬ እንዳትበይ ብላት ነበረ ማለት ነው። የውሃዬ እንግዲህ ማንም ሰው እያዘዛትን ነገር ሳይሆን ውስጥ እያዘዛት ራሷ እያዘዘች ነገር ነው ማድረግ የምትፈልገው። ልጅቷ ጣጣ የላትም ማለት ነው። እንግዲህ ናታንም የውሃዬ አጠገቡ ቁጭ ብላ እየበላች ስለሆነ በቃ አንቺ ስትበይ እኔም አምሮኛል ብሎ ነው አብረው መብላት የጀመሩት እንጂ መጀመሪያ አልበላም ብሎ ነበረ ናታን ማለት ነው። ነገር ግን ናታን አብሮ መብላቱ ደግሞ ጥሩ ነው ማለት ነው። እሷ ብቻ ብትሆን ግራ ነበረ የሚያጋባቸው ሁላቸው። ናታን አብሮ መብላቱ ደግሞ ጥሩ ነው። ነገሮቹን ለማሰብ ይቃላቸዋል ማለት ነው። ውድ ቤተሰቦችም ከወድጋሜ ወደ ቤት በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ማለት ነው። ሰላማችሁ ብዝዝት ይበልልኝ። ልክ እንደምድር አሸዋ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ከወደ ቤቴ በሰላም መጣችሁ እላችኋለሁ። ፈጣሪ የሀገራችን ሰላም ያድርግልኝ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ልብ አንጠልጣይ የሆነ ድራማ ነው። ሁላችንም ብዙ ነገር የምንማርበት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ዳጣዬም በጣም ግራ ተጋብታለች ማለት ነው። የናታን ሰሞኑን መቀያየር በጣም ግራ አጋብቶታል ማለት ነው። ምክንያቱም አቶ ደረጀ
በጭራሽ እሱ ያላሰበውን ነገር ነው እየሰማ ናታን ማለት ነው። በጭራሽ እሱ እስከ ዛሬ ድረስ ሲያደርጉ የነበረው በዳጣ ነገር ብቻ መስሎት ነው ማለት ነው። ነገር ግን ቆይ አንተ ይሄንን ካልነገረክ ለምንድን ነው ቪዲዮ ልትቀርጸኝ የቻልከው? ምን ብሎክ ነበር የቀረጽከኝ? ይለዋል ማለት ነው። ትለዋለች ማለት ነው ወይዘሮ መድኃኒት። ወይኔ መድኃኒት ዝም በይ በእናትሽ፣ ሊሆን አይችልም በጭራሽ እንዴ! ሁለተኛ ልጅ እያለ ብቻውን ያወራል ማለት ነው። አየክ አሁን አንተም እውነቱ ሰማክ እያለች እንግዲህ ወይዘሮ መድኃኒት እንግዲህ ሄዳ ለናታን በመናገር በጣም ነው ደስ ያላት ማለት ነው። ነገር ግን ለዛም ከመናገር ይልቅ ለማሚ እንደምንም ብሎ አቶ ደረጀ ተናግሮ ሰላም ቢያወርዱ የመጣውን ነገር መቀበል ነው እንጂ ማሚም እየተደበቀች እንግዲህ እንደዚህ መደረጉ ፌር አይደለም ማለት ነው። በጣም አስጨናቂና አስቸጋሪ ነገር ነው። እንግዲህ ያው አንዳንድ ጊዜ የምናደርጋቸው ነገር ግራ ነው የሚያጋባን ሰዎች ስንባል እንግዲህ የምናስበው የምናደርጋቸው ነገር ትንሽ ግር ይላል ማለት ነው። ውድ ቤተሰቦች ዳጣ ድራማ እጅግ በጣም አስተማሪ ልበን ጠልጣይ የሆነ ድራማ ነው ማለት ነው። ቻናላችሁ ላይ ገብታችሁ ሰፖርት አድርጋችሁ እናደርጋችሁ ምንም ችግር የለም ማለት ነው። አንዳንድ ጊዜ እኛ ዝም ብሎ ወሬ የበዛበት ቦታ ነው የምንሮጠው። እንግዲህ እንደዚህ ቁፍ ነገር የሚሰሩት ሰዎች አንከታተልም ማለት ነው። እንግዲህ የአበሻ ባህሪ የሰው ባህሪ ነው። ይሄ እኛ ባህሪ ነው ማለት ነው። እስኪ አንዳንድ ጊዜ እነሱንም አስታውሱት፣ ይህንንም አስታውሱን ማለት ነው። ሰላማችሁ ይብዛልኝ። ለሰው ልጅ ከሰላም የሚበልጥ ነገር የለምና ፈጣሪ ከክፉ ነገር ሁሉ ጠብቆ ነገራችን ሰላም አድርጎልስ በሰላም ለሀገራችን ያብቃን። ቤተሰቦቻችንም ሰላም አድርጎልን። ውድ ቤተሰቦቼ ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው። ዳጣ በጣም ግራ ተጋብታለች። ምክንያቱም ናታን ሰሞኑን እየሆነ እያደረገ ያለው ነገር በጣም ነው ግራ የሚያጋባ፣ በጣም ነው የሚያስፈራ። ናታን ሰሞኑን እየሆነ ያለው ነገር ማለት በጣም ተቃይሯል። ብቻውን ነው የሚያወራ። ብቻውን ቁጭ ስለው ከሰው ጋር ቁጭ ስለው እዝን እያለ ነው የሚቀመጠው። ምንድን ነው የማደርገው? ምንድን ሊሆን ነው ብሎ ነው እንግዲህ በዚህ ሰዓት የሚያደርገው። በቃ ግራ ተጋብቷል ልጁ። አይፈረድበትም ማለት ነው። ምክንያቱም በጭራሽ ይሆናል ብሎ ያላሰበው ነገር ነው በጆሮ እየሰማ ማለት ነው። ወይዘሮ መድኃኒት እንግዲህ ሁሉንም ነገር ይፋ አውጥታለች። አሁን እሷ ቪዲዮን እንዲያጠፋለት ነው የምትፈልገው። በጭራሽ ቪዲዮን አላጠፋልሽም ብሏታል ማለት ነው። ቪዲዮን ካጠፋለት እንግዲህ ዳይሬክት ማሚ ጋር ሄዳ ነው መናገር የምትፈልገው ማለት ነው። እሱ ቀድሞ አቶ ደረጀ ቀድሞ ቢናገር መልካም ነው። እሱ ደግሞ መናገር አልፈለገም ማለት ነው። በጣም አሪፍ የሚሆነው አቶ ደረጀ ቢናገረው ነው ማለት ነው። እሱ ደግሞ አልናገርም ብሏል። እንግዲህ ወይዘሮ መድኃኒት እንግዲህ በዚህ ሰዓት ደግሞ ቪዲዮ የያዙት ቪዲዮ ራሱ ምንም ክሬዲት እየሰጣት አይደለም ማለት ነው። ምክንያቱም እሷ ጨክነው እንደማይለቁበት ታውቃለች። እያስፈራራት ነው እንጂ ጨክነው እንደማይለቋት ስለምታውቅ ደንታም የላትም። አሁን በመጀመሪያ ነበረ ስትፋ እየደነገጠችው የፈራችው እንጂ አሁን ምንም እየፈራች አይደለም። ምክንያቱም ጨክነው እንደማይለቁበት ታውቃለች። እውነት ነው ያወጣችው እንጂ ምንም የተለየ ነገር እንዳላደረገች ስለሚያውቁት ማለት ነው። ሰው እንግዲህ ወይዘሮ መድኃኒት እውነት ላይ ነው እየበረታች የምትገኘው ማለት ነው። ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።